ፍሉክ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ ቂጣ ፍርፍር እንደምታዩት ሰርቻለሁ ማለት ነው። ሱባህ ቁርስ አብራችሁ የሆኑ ማለት ነው። እንግዲህ ሙያ ዘፉን ያለውኝ ጋገር እያደረኩኝ ለምን ቪዲዮ አልሰራም አልኩኝና ከዛም ልቀርጽላችሁ ወሰንኩኝ ማለት ነው። ስቶፊ እንደዚህ ለቆስ አድርጌ በመጥበሻ ነጩ ዱቄቴን በጥበጥ አደረኩኝና እንግዲህ እንደምታዩት በማንኪያ ዳራጋ አድርጌ እንትን እለዋለሁኝ ማለት ነው። ለቂጣ ፍርፍር ልሰራ ፈልጌ ነው እላችኋለሁኝ። ልክ እንደ ጨጨብሳ ብቻ ሙያ ዘፍ እንግዲህ ሙያ ዘፍ መቼም እንዳፈርዱብኝ ማለት ነው። ሙያ ዘፍ መሆኔ የታወቀ ስለሆነ እና እንደዛ አድርጌ ለባሎካ ቁርስ ማለት ነው እየሰራሁ ነው። ያው ለሁላችንም ነው። ለባሎካ አሳብቤ ለራሴ ነው። እንደምታዩት ቆረስረስ እያደረኩት ነው። ምክንያቱም ፍርፍር ልሰራው ማለት ነው። በስጎ ነው የምሰራው። በስጎ ስለሆነ የምሰራው ችግር የለውም ማለት ነው። ፓወር በደንብ ካለው ግን እንትን ይላል ማለት ነው። ቀንበር ሊል ይችላል፣ ግን ቆንጆ ሆኖልኛል እላችኋለሁኝ። ብቻ ያው በቻልኩት አቅም ለመስራት ሞክሬያለሁ ማለት ነው። አብራችሁን ቆዩ። እናም እንደዚህ ገልበጥ እያደረኩኝ ሰፋ ገልበጥ እያደረኩኝ በቃ ቶሎ እንትን አልኩኝ ማለት ነው። ሰፋ አድርጌ ለቁርስ ያው ሰራሁት ማለት ነው። አብራችሁኝ ቆዩ። ያው ማሻአላ ተባረካላ ሰይድም ወዶታል። ምን ብዬ ልንገራችሁ? እኔ ደስ ይለኛል፣ ያኔ መስራት ደስ ይለኛል፣ ግን ስቶፍ ይቆጥርብኛል ምናምን ስለምፈራ ነው እንጂ ብሰራ ጧጧ ቁርስ አንዳንድ ነገር ደስ ይለኝ ነበረ። ነገር ግን በቃ እንትን እያልኩኝ ነው ማለት ነው። ከዛም እንደዚህ ፈርፈራ አደረኩት ማለት ነው። በስጎ ነው የሰው የፈረፈርኩት እና ጥሙን ነው የበላ ነው። አልሐምዱሊላ ሙያ ዘፍ ሙያ እሺ ይቀመስልሽ ነው። አልሙሂም እንደዛ በልተን ጨራረስን ማለት ነው። ከዛም ወደ ቤት ጽዳት ገባሁኝ። ቶሎ መጨረስ ስላለብኝ ማለት ነው። ተፍ ብዬ አጸዳዳሁኝና ጨረስኩኝ። እንግዲህ የግማሽ ቀን ብሎግ ነው የማሳያችሁ እና ቤቴን እንደዛ አድርጌ ሁሉንም በቃ መኝታ ክለቴ ምናምን አጸዳዳሁኝ ማለት ነው። ገጠር ልሄድ ስለሆነ ለዛም ነው ቶሎ እየሰራራሁ የነበረው ስራዬን ቶሎ እንደምታዩት ማጸዳዳት ያለብኝን ውሃ ደረቅ አድርጌ እንትኔን ማጸዳዳሁ ምናምን በቃ ቤቴ እንደዚህ ፏ አደረኩት። የውጭው ደግሞ እንደምታዩት በንግሩ ቁሟል። ያው የውጭውን ማጽዳት አለብኝ። እቃዎችም አሉኝ ማለት ነው። ምክንያቱም ስራርቼ ነው ወደ ገጠር መሄድ አለብኝ። እቃዎችን ማጣጠብ አለብኝ። ከዛም በኋላ ነው ወደ ገጠር ሄዳለሁ ብዬ ያሰብኩት። ገጠር በከፊል አሳያችኋለሁ ብያችሁ ነበር ማለት ነው። እና አልሙሂም እንደምታዩት እንደዚህ ነው እና እንጀራ እንጋግራለን። ቤታችንን እንደዚህ ካጸዳዳን በኋላ ቤታችንን እና ካጸዳዳን እንጀራ እንጋግራለን ማለት ነው። አብራችሁን ቆዩ። እና ይሄ ደግሞ ነጭ ስለሆነ ቆሻሻ ቶሎ ነው የሚቆሽሸው እና በቃ መጸዳት አለበት። እንደው በቀን እንኳን ባይችል በሁለት ቀን ምናምን አቧራው ምናምን መጸዳት አለበት እና ግዴታ በቃ ነጭ ስለሆነ ወይ ከለሩ መቀየርም ይቻላል ነገሩ ማለት ነው። እና ቆሻሻውን ምናምን እንትን ማለት አለብኝ ማለት ነው። ውሃ ነካ አድርጌ እንደዛ ነው የምወለውለው ምናምን እና እንደምታዩት እንግዲህ አጸዳዳሁኝ ማለት ነው። የቻልኩትን ያህል ፏ ለማድረግ ሞክሬያለሁኝ ቤቴን። ያው ልጅ ስለሌለበት ቶሎ አይቆሽም፣ ግን ቢሆነው አቧራ ምናምን ስለሚኖረው ረገፍገፍ ማድረግ አለብኝ ማለት ነው። እና ይሄን ይመስላል ቤታችንን ማለት ነው። ቤተሰብ እንዴት ናችሁ? እንጀራ እንጋግር ሀዋዬ ጤሱ ተወጊ ጤሱ አልነግራችሁ ማለት ነው። ይጤሳል
የጠራ መሰለኝ እና ስለሚጤስ ነው ከታች እየነደደ ስለሆነ ነው። ያው ምጣዴም ማሻአላ ነው። ያኔ ስላችሁ ትንሽ የሚሉት አይደለም፣ ትልቅ ምጣድ ነው እና ማሻአላ ነው። አላቅ ካሜራው ሳይዞር አይቀርም። ማሻአላ ተባረከላ እና ሰምቷል ይከደራል እና ማህበል መክፈቻው ሰዓት ደርሷል ማለት ነው። እንደምታዩት እንጀራችን ማሻአላ ተባረከላ እንደዚህ ሆኗል እና እናወጣለን ማለት ነው። ስልካችንን ቆም እናድርግና እና እንጀራዬን አውጥቻለሁ። እንደምታዩት እንግዲህ የጋገርኩ ነው ሀዋይቦቼ። ዛሬ ከብሎጋችን ነው መካከል እንጀራ መጋገር፣ ከብት መጠበቅ፣ ሁሉ ነገር ተካተተበት ነው የቤት ስራ ማለት ነው። ጥፋም ራሱ እጅ አሁን አይቼ መጣሁ ይኸው እና ስመጣ አስፍቼ ሄድና ይቺ ደግሞ መጥቼ ከፍታለሁ ማለት ነው። ሰውም እንዳይሰርቀኝ እንትኖችን እና ብቻ አልሐምዱሊላህ ለኩል ሀልን እላችኋለሁ። እና ባይቦቼ አህሪቡ ሀባይብ እናም ስራዬን ከጨራረስኩኝ በኋላ ገጠር ሄድኩኝ ላስጎብኛችሁ። ጤፉ ማሻአላ ያው በሰፊው ማሳያችሁ ኢንሻአላ ቅዳሜ ስለሚሄድ ቅዳሜ በደንብ ሰራላችኋለሁ። ያው ሰፈራችን ይሄ ይመስላል። ይሄ ሰፈር የዛ አካባቢ ነው ማለት ነው። ሚኪራ ጧት እናቴ ጋር አድሬ ወደ ላይ ቤት ወደ ነሰር ቤተሰቦች ጉዳይ ያለው ነሰር ቤተሰቦች ስለሆነ እየሄድኩኝ ነው። ጧት ላይ ነው የቀረስኩት 12 ሰዓት ከ20 ደቂቃ ላይ ነው የቀረስኩት እና ያው ጧት ነው ማለት ነው። እንደምታውቁ አየሩ በጣም ደስ ይላል። ወደፊት ግን ኢንሻአላ ቅዳሜ ስለሚሄድ እሁድ ምናምን በደንብ ቀርጬ አሳያችኋለሁ። ሀገራችን ይመስላል ማለት ነው። ሰፈራችን ማለት ነው። ሰፈራችን ብቻ በከፊል አሳየኋችሁ ማለት ነው። ሀባይቦቼ ወደ ነሰር ቤተሰብ እየሄድኩ ነው። ላይ እናታችን ነው ቤታችን ማለት ነው። እናቴ ጋር ስጫወት አድሬ ከዛ ነሰር ጋር ለስራ ሄድኩኝ ማለት ነው። ከዛም አሁን እንግዲህ ዘወር እያሉ በቃ እዛው አካባቢያችን ያለውን ነው ቀረጽ ያደርኩላችሁ። ማሻአላ ዝናብ የጠለት ጽሁፉም ሁሉም ነገር ያምራል ማለት ነው። ገጠር ኢንሻአላ ይሄ በማዶ የሚታየው ሀዶ ነው ይባላል ማለት ነው። ይታያል ሀገራችን ይሄ ይመስላል እና ያው እኔ መንገድ እየቀጠልኩ ነው። ቅርብ ነው ነገሩ ከእኔ ቤትና ሰይር ቤት ማለት ነው። አንድ ሰፈር ነን። ላይ እናት አይነ ማለት ነው። ሰምታችኋል። ከዛም እንግዲህ ነሰር ቤት ጧት ካርኩ በኋላ ምጣድ ማብሰል ጀመርኩኝ እላችኋለሁ። እዛም ሂጄ ምጣድ ገባሁኝ እንደምታውስ ከጋገርኩኝ እላችኋለሁ። ማሻአላ ተባረከላ ሀጃ ነበራቸው። ስለዚህ እንደዚህ ጋገርኩ ጧት ላይ ማለት ነው። አልሐምዱሊላህ ከዛም ያው ላሳያችሁ ብዬ ነው ስራዬን ማለት ነው። እና አሁን ማምሻችንን እንግዲህ ይሄንን ጨራርሰ ምናምን ማምሻችንን መተናል ማለት ነው። ደርሰናል። አብራው ጎዳና ወርደናል እና በሰላም ተመልሻለሁ። ሀባይቦቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።